ኢትዮጵያ ላይ ጥቁር ነቀላቀለባት ተመልከቷት ትግራይ ተመልከቷት አክሱም ጠቁራለች ዳስ ጥላለች ነው ሐዘን ላይ ነች ነው ኢትዮጵያ የኢትዮጵያ ወቅታው ሁኔታ አረንጓዴ ቢጫ ቀይ ኢትዮጵያ ጥቁር ለብሳለች በአክሱም አለት ከአንድ አለት የተገነባችው አክሱም ሐውልት እንደዚህ ሆናለች ነው ስለዚህ የግል ነው እኔ ላይሆን ይችላል ትርጉም እኔ የገባይ ነው ሐላፊነት ወስጄ የምናገረው ነው በዚህ አጋጣሚ ምን ብልጽግናን ኦልሞስት ያኮላሽው ዘፈን በሉት አኮላሽቷል ብልጽግና ዛሬ በቴዲ 8 አመት 7 አመት የጮነው በ7 ደቂቃ ገለጸው ቴዲ በ7 ደቂቃ አንድ 2 ደቂቃ ላምበባት የተወሰነችዋል ዳስጣል ምትሏል ዳስጣል ልቤ ዜማውን ዝም ብዬ ግጥሙን ነው ማነብላችሁ አልችለውም ዜማው አልሸመደልኩትም ዳስጣል ልቤ ከውስጤ ሐዘን ለቅሶ ሰው አይችልህ ደርሶ አለ ጊዜ ገና ያልነካሁት ራሴን ገና ነው እያልኩኝ አለ ጊዜ ገና ነው እያልኩኝ ራሴን በደልኩት ለካ እንዲህ ነው ማለቅ ያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ ሀገር የሞተበት የት ይሄዳል የት ያለቅሳል ሄዶ አክሱም ላሊበላን በአንድ አለት አጽንቶ አልራመድ አለ ሀገር ተለያይቶ ምሰሶ ዘመመ ጣራውም ያፈሳል ሀገር የሞተበት የት ሄዶ ያለቅሳል ይላል ባሳደገኝ ቀዬ ባደኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር ያቆምኳትን ሰንደቅ ተፈትኜ በእሳት እንዴት አቀርቅሬ ባንዲራዬን ላንሳት ይላል አባይ ለዘዴው በአፍ ይቀድማል አምኖ መከዳት እንዴት ያማል ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት ከነገ ዛሬ ይሻል ባልኩኝ የራሴን ጩኸት ተነጠቅኩኝ ተጣላውና ከወንዜ አድባር እንዴት ልታረቅ ከራሴ ጋር አዲስ አበባ አዶ ሸገሩ እንኳን ሸገሩ የሁሉ አይደለም ወይ ሞላው ሀገሩ ኢትዮጵያ ማለት ነው በፍቅር ጠርተው ከዳር እስከ ዳር መሃል ላይ ገቡና አቆሙን ከዳር ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋ ኢትዮጵያዊነት ይላል የኢትዮጵያ አርበኞች የጥንት አርበኞችና እነ አናብስቱ ሲረገጥ ባንዲራው ገና አሁን ሞቱ ካለቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃትና ካልቦታው ሲሆን ወርቅ አይደለም ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት 12 ሆና አንድ ነብር ፈጃት ነው የሚለው አንድ ይሄ ዛሬ ከፋርስ ብላዎችን ያንጫጫው ያዋለው አብይ አህመድም ሳስበው አርሲ ሄዶ ለቴዲ አፍሮ በአሽሙር ምላሽ የሰጠበት ቀጥለን እናስደምጣችኋለን ካንደበቱ እንደዚህ ያለው እና ፋርስ ብላዎቹ ምን አሉ ለምሳሌ ከዚህ በፊት ዋንደኛው አሽቃባጭ የነበረው የሲጂቲኤኑ ባለሀብት 1 ቢሊዮን ብር የሸጠው መሬት አዲስ አበባ ሸጠዋል የተባለው ማን ነው ግሩማን የሚባለው አንድ ብር ሳይከፍል የሚያስተዋውቅ ህዝብ አለው የኢትዮጵያ ህዝብን እሱ ግን ሲያሽቋልጥ ነበር ለቅሶ ቤት ቢሄድ የትን ቤት እግሩ ነበር የሚሄደው በፎቶግራፍ ማስደገፍ ይችላል ሶሻል ሚዲያ ላይ ማየት ይችላልላችሁ ለቅሶ ቤት ሳይቀር ቴዲ እግር ነበር የሚሄደው ማለት ድሮ አይደለም የአዲስ አበባ ቴሌቪዥን ሪፖርተር ያልኩኝ አይደለም ድሮ አይደለም አሁን የቅርብ ጊዜ ነው እቤቱ ሄዶ ኢንተርቪው አድርጎ ሲጂቲኤ ሪፖርት አድርጎለት ምን ይመስል ኢትዮጵያዊ አርቲስት ምን ይመስል እያለ ሲያደንቀው ነበር መቼ አብይን ያደነቀ ጊዜ ነው ኢትዮጵያውነት ብሎ በዛ ሰዓት የነበረው ስካር ቴዲ አፍሮም ለውጡን ደግፎ ለጠቅላይ ሚኒስትሩ ድጋፍ ይሰጥ ነበር ምንም ጥርጥር የለው
ጥርጥር የለውም። ማአት ብዙ ሰዎች የሱን እንትን ወደ ኋላ ሄዶ ቴዲ እኮ እንደዚህ ነበር፣ ቴዲ እኮ እንደዚህ ነበር ለማለት እችን ፖስት እያደረጉ ባለፉት 27 ዓመታት ኢትዮጵያዊነትን እችን እንትን ያደረጉ ወደ ኋላ መጎተት ይፈልጋሉ። እና ይሄን አድንቆ እንዲህ ብሎ በጻፈበት እሱ የሲጂቲኤን ዋና እንግዳ ሆኖ ነበር ቴዲ። እና ለምን በያስገባበት አቋም ሐሳብን ሳትቀይር እዛም ሰዎች እየቀየሩ ይያል አንተ ግን እንደ ድንጋይ እዛው ሁሉም እየተራመደ በዝናብ የወንዝ እንትን የሚፈሰው ወንዝ ድንጋዩ 1000 ዓመትም ቢሆን ዝም ብሎ እያለፈው ነው የሚሄደው። እዛው ይቆማል። እዛው ቆመ ጠብቅ ነው። ዝም ብሎ አብይን እያደነክ 27 ዓመት እያልክ ወቀስ። እኛን ግን የኔን ሰውዬ የሆዴንም ግን እያደነክ ኖር ነው። እና ባለቀ ሰዓት እኛ 8 ዓመት 7 ዓመት እዚህ ስንንተባተብ በማናውቀው አማርኛ ስንተባተብ ነበርና ለዚህ አካባቢ በአማርኛው በ7 ደቂቃ ከምናምን ገለጸ። በ7 ደቂቃ ከምናምን ማለት እኔ አገላለጹ ካለቦታው ሲሆን ወርቅ አይደለም ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። አብይ አህመድ ምን አይነት ሰው ነው? እና አዲስ አበባ ሄዶ ሸገሩ እንኳን ሸገሩ የሁሉ አይደለው ወይ ሞላ ሀገሩ ኢትዮጵያ ሙሉ ማለት ነው። አቤት አሁን ፋርሲ ብላችሁን ተመልከቷቸው። ሌላ ፋርሲ ብላች አሉ። ማናት ፈዲላ ነው ማናት ስሙ አላቀም። ሶሻል ሚዲያ ላይ ሼር ሲያረጋት አይቻል። እንጉርጉሮ አንድ ተራ እንጉርጉሮ አለች። እቺ ከጅማ ልጇን ለባሏ ሰታ ወርክሾፕ ለአብይ ያስቀራት አዲስ አበባ ማለት ልጅ አላቀም ልጅ የለኝም ብላ አዲስ አበባ ከዳ ልጇን ለባሏ ሰጠ። የጅማ ዩኒቨርሲቲ አስተማሪው ባሏ ማለት ነው። ልጇን ክዳ እኔ ሲንግል ነኝ ብላ አዲስ አበባ ለአብይ የሸወደችው ልጅ ማለት ነው። እና እንጉርጉሮ አለችው። ቴዲ አፍሮን እንጉርጉሮ አለችው። በአፍሪካ የሚታወቅ በዓለም የመጀመሪያ ሬኮርዱ ጭምር የሚለው ዘፈኑ ላይ እንትን ላይ ሬኮርድ ላይ ነምበር 1 የነበረ ሰው ነው። ቴዲ አፍሮን ተራ እንጉርጉሮ አለችው። እንደዛ ነው አብይ እንጉርጉሮ ብሎ ትራለው እያሳከከው ነው ዛሬ ዋለው አርሲ መግለጫ ሲሰጥበት የነበረውና በዚህ አጋጣሚ ማየት የምትችሉት እና ነብዩ ባይ የሚባልም አለ። ይሄ አጭበርባሪ የአዲስ አበባ ዩኒቨርሲቲ ቲያትር ተምሮ እዛው አስተማሪ ነበር። ነብዩ ባዩ ብዙ ኃጢያት ያለበት ሰው ነው። ባለትዳር ስለሆነ ኃጢያቱን አልናገረም እዚህ ሚዲያ ላይ ለሰው ትዳር ውስጥ መግባት ስለማፈልግ ነው። ግን ድሩዬ ነው በብዙ መንገድ የኛ ሰው እኮ የኛ በብዙ መንገድ እኮ ነው 6 ኪሎ ማለት አብረን እኮ። ከዛ ውጭ ግን እኔ ጋዜጠኛ አይደል እኔ ሚዲያ ላይ አልነበርኩ። ኢትዮጵያ ሚዲያ ላይ እሱ ቲያትር ነበር። ቲያትር ሚዲያ አርት አካባቢ ማን ምን ከሚያደርስ እንደነበር እናውቃለን። ጥንቅቅ ያለ መረጃ አለን። በተለይ ማነካካቸው ነገሮች አሉ። እና አሁን እሱ በሆነ አጋጣሚ ከፍ ብዬ ስልጣን አግኝቻለሁ ሚኒስትር ዴኤታ ሆኛለሁ ምናምን ብሎ ለእንትና ማለት አዳነች አበቤን ታማልዳለች ብሎ ስብሰባ የተናገረ ሰው አዲስ አበባ ስብሰባ ላይ የአዲስ አበባ ምክር ቤት አባል ነው። አዳነች አበቤ ታማልዳለች ሰምታችኋል። የሆነ ጊዜ ሪፖርት ሰምተናል። የሆነ ኢትዮ ፎረም ይሁን ማን ዘግቦታል። አዳነች አበቤ ታማልዳለች ብሎ ስብሰባ ላይ የተናገረ ሰው ነው። እና ይሄን ራሱን ሽጦ የሚኖር ሰው ቴዲ አፍሮ ላይ ሄዶ ፊት ይላል። ትልቅ ሰው ጋር በነገራችን ላይ መንካት ይፈልጋል። ትልቅ ሆኖ ይሄው ሚዲያ ይሄ አጀንዳ አደረግነው አይደል? ዶክተር ቴድሮስ አድሓኖም የሆነ ጊዜ ኢትዮጵያ ለሰላም ንግግር ያስፈልጋል ብሎ በትግርኛ በአማርኛ ሲጽፍ በትግርኛ ጦርነት ይሰብካል በአማርኛ ሰላም ይሰብካል ብሎ ቴዲ አፍሮ ዶክተር ቴድሮስን ሁለቱም ቴድሮስ ናቸው አጋጣሚ ዶክተር ቴድሮስን ወርፎታል። እሺ ነው እሺ ብሎ የተለያየ ቋንቋ በአፋን ኦሮሞ በትግርኛ በእንግሊዝኛ በአማርኛ ዝርግፍ አድርጎ አመጣው የቋንቋ ችግር ከሆነ ብሎ እንደዛ ያለው ምንድነው ጥላቻ ታወር የካቲት እንኳን አደረሳችሁ ብሎ በትግርኛ ስለጻፈ ጦርነት ነው አለው። ይሄ ነብዩ ባዩ የህወሓት እንትን የነበረ እኮ ነው ተራ አዘጋጅ የኢህአዴግ በዓል አዘጋጅ አዲስ አበባ ዩኒቨርሲቲ መድረክ መሪ አዘጋጅ የነበረ ሰው ነው። አሁን ብልጽግና ሆኖ እንደዚህ ይጫወታል። አሁን ደግሞ በተራ ቴዲ ጋር ትጠብቃለህ ጀንበር መስከረም ብለዋል መጽሐፍ ቅዱስ ይኮት ያርኩት አይደለም ነገሮች የገለጸበት ቋንቋ ነው። ጀንበሯ ፀሐይዋ ትወጣለች በቅዱስ ዮሐንስ መምጣት ነው አለች እኮ በቅዱስ ዮሐንስ መምጣት አለብሽ ጀንበር ብሏታል። በቅዱስ ዮሐንስ መምጣት አለብሽ ጀንበር እኔ ሰምቼዋለሁ ብዙ በተለይ ዋናዎች ላይ በቅዱስ ዮሐንስ መጣለች ጀንበር ሲል ነብዩ ባይ ትጠብቃል እዛ ላይ ትጠብቃል። ይሄን
የሰማይ ዳመነ ይሄ አጉረመረመ ያለበትን ጀንበር መስማት አለበት ይሄ ሰውዬ ነብዩ ማለት ነው። እና ሰማዩም ዳመነ አጉረመረመ ሊጥል ነው መሰል ዝናብ ብሎ የተናገረው የፋርስ ቦላዎቹ ደግሞ ሁለት ተከፍሏል። ይሄ ትንሽ ነካ አድርጌላችሁ በቴዲ አፍሮ ላይ የተሰጡ አስተያየቶች ፋርስ ቦላዎች በአፋን ኦሮሞ የአፋን ኦሮሞ ባልደረባችን ሲናገር እዚህ ያየሁት የነገረኝ ነው። ብሪፍ ያደረገኝ ነው። አፋን ኦሮሞ ሳምራይዝ አድርጎ ያመጣልኝ ቴዲ ኦሮሞን ሰደበ ብሎ የሚጽፈዋል። ያው እንትን ማለት ነው ካራክተር አሳሲኔሽን ማለት ነው። አሁን እንደዚህ አይነት በተለያየ ቋንቋ ብጽፍ ሄዷል። ዩቲዩብ ገብታችሁ ማየት ነው። የአብይ አህመድ አሁን የቴዲ እንትን በስንት ሰው ያየው ነው? በሰዓት 1 ሚሊዮን በሰዓት ከምናምን የአብቹ አባመላ እቺ አይታችኋት አይደል? የትላንትና 30 ደቂቃ ውስጥ አፕሎድ ተደርጎ አማራ ሚዲያ ኮርፖሬሽን አፕሎድ አድርጎ ሄዶ ዩቲዩብ ጋዜጠኛው ሉዓላዊነት ልብ ከጠቅላይ ሚኒስትር አብይ አህመድ ዶክተር ጋር የተደረገ ቆይታ ክፍል 2 ብሎ 30 ደቂቃ 30 ሚኒትስ ኤጎ ኖ ቪው ሰውየው ራሱ አፕሎድ አድራጊው ራሱ አላየውም። ሰርቷል አይሰራም? አፕሎድ ሰርቷል ቼክ ላድርገው ብሎ ገባ ብሎ እንኳን ክሊክ አላረጋትም። ተመልከቱ። አብይ አህመድ እንደዚህ አይነት ስብዕና ውስጥ ገብቶ እንደዚህ የተጣለ ሰው ሆኖ 1 ሚሊዮን እየታየ ያለው በሰዓት 1 ሚሊዮን እየታየ ያለው የቴዲ አሁን እንደዚህ ፋርሴ ብላዎቹ ምን ውስጥ እንዳሉ ማየት ነው። በእውነት ያሳዝናል። ምንም ማድረግ አትችልም።